የወያሌዎች ድምፅ በተለየ ዘያቸው ይሰማል። ሜሪ አንድ አይኗን በትንሹ ከፈት ስታደርግ በጣሪያው ቀዳዳዎችና በመስኮቱ በር የገቡ የብርሃን ጨረሮች ቤቱን ድፍን ካለ ጨለማ ነፃ አውጥተው ታየች። ቀስ ብላ ሁለቱንም ገለጠቻቸውና ከእርሷ ትራስ ጎን ያለውን ትራስ ተመለከተች። ባዶ ነው። እንባ በዓይኖቿ ዙሪያ ግጥም አለ። ትንሽ ቆይታ ድምፅ አውጥታ ፊቷን በትራስ ሰውራ ተንሰቀሰቀች። አውሬ አይታ እንደነበረች ደካማ እንስሳ ከመቅጽበት ተነስታ መስታወት ፊት ተገተረች። ከንፈሯ ላይ ምልክት ብቻ ትቶ የጠፋው ቀለም ቆዳዋን እንደማድረቅ አድርጎታል። አይኗን የተኳለችው ኩል በለቅሷ ምክንያት ጉንጮቿ ላይ ጥቁር ሸንተረር ሰርተዋል። የፊቷ ቅላትም ድምቀታቸውን ያጋነነው ይመስላል። ራሷን በደንብ አስተዋለችው። ረጅም ናት። ሰውነቷ ቁመቷን ይመጥነዋል። ሜሪ አስቀያሚ በማለት የምታየውን ምስል ገላመጠችው። ውበቷን መካድ አትችልም። በሰው ሰውኛ ቆንጆ የምትባል አይነት ሴት ናት። ከውበቷ በስተጀርባ መሽቶ በነጋ ቁጥር በእንባ ማዕበል የሚያንገላታትና በበደለኝነት ውስጧን ቀስፎ ይዞ እያጣደፏት ራሷን እስክትጠላ የሚያንገፈግፋት ምግባሯ እንጂ ያም ቢሆን ከፍላጎቷ የሆነ አንዳች ነገር የለም። ከምትጠላው ሕይወት መሸሽ ሳትችል ለዓመታት ኖራለች። ለረጅም ጊዜ ከማይነጥፉት አይኖቿ እንባዎቿ ታልበዋል። መስታወት ፊት ተገትራ የሚታያትን የረከሰ ነገር ሁሉ አውግዛለች። ከእንቅልፏ እንደነቃች የመጀመሪያ ስራዋ ከጎኗ ያለውን ትራስ መመልከት ነው። አብሯት ያደረው ሰው እንደሄደ ካረጋገጠች በኋላ እንባዋ ይተናነቃታል። ዛሬም የተለመደውን ያደረገችው ለሰዓታት ባለችበት ፈዛ የሆነውን የማይሆነውንና እንዲሆን የምትፈልገውን ስታወጣና ስታወርድ ቆይታ ከእውነት እንቅልፍ በቤተ ክርስቲያን ደውል ነቃች። በቅርብ ያገኘችውን ለባብሳ እንባዋን እያዘራች ሮጠች። ቆሻሻ ውሃ ለመድፋት የወጡ ሴቶች ያልወጡትን እየጠሩ እንደ ሁሌውም በዝሙት ጆሮ ውስጥ ተሰንቅሮ የሚቀር ሳቅ አጅበው ሸኟት። ቤቷ ከቱሪስት ሆቴል ጀርባ ነው። መንበረ ፓትርያርክ ቅዱስ ቅዱሳን ማርያም ቤተ ክርስቲያን ቅጥር ለመድረስ በ17 ቁጥር የሚታልፍበት መንገድ ይቀናታል። ቀጥ ያለውንም አስፋልት በፍጥነት መራመድ ግድ ሆነባት። እንደደረሰች ግቢውን በዓይኖቿ ቃኘች። ነጠላ ለባሾች ሞልተዋል። ሁሉም ከጉልበታቸው በርከክ ሸብረክ ብለው ሰግደዋል። የክርስቶስ ቅዱስ ሥጋው ክቡር ደሙ ተዘጋጅተው ለቀረቡ እየተሰጠ መሆኑ ገባት። ዛሬም በእግሯ የረገጠችው መሬት የተጸየፋት መሰላትና ተሸማቀቀች። ዙሪያዋን በፍርሃት አማተረች። እንደሷ ቀጥ ብሎ የቆመ ይቅርና ከአንገቱ ቀና ያለ ምዕመናን አይታይም። ሰዎች በማንኛውም ሰዓት እየገቡ የሚያመሰግኑበትን የሚጸልዩበት የምስል ፍቅሩ ወልድ ስዕል እንደ ቤት መጠለያ ተሰርቷ ይታያል። ሜሪ ለ5 ኪሎ የሚቀርበውን በር የምትመርጠው በቅርብ ርቀትም ቢሆን ከእመቤታችን ስዕል ጋር መነጋገሩ ስለሚያስደስታት ነው። አሁንም አይኖቿን ወደ ስዕሊቱ ላከች። እዛው ልታረጋቸው ግን አልቻለችም። አይኖች አፈሩ። አንገቷን ደፋች። እንደገና ቀና አለች።
አላስቻላትም። አይዞሽ የኔ ልጅ፣ ይሄ እየታደለ ያለው የልጅ ስጋና ደም እኮ አንቺንም ለማዳን የተከፈለ መስዋዕት ነው። በይ ራስሽን እንደ ሌሎቹ ዝቅ አድርጊና መስኪኝ ያለቻት መሰላት። እኔ እኮ እንደነሱ ንጹሕ አይደለሁም። እጅግ በተሰበረ ድምፅ ለራሷ ብቻ ተናገረች። አሁን ከእመቤታችን ስዕል መልስ አልጠበቀችም። ከተቀደሰው ቅጥር የመግባቷ ድፍረት እያስጨነቃት የተባረከ ምድር ላይ በበደል የረከሰ ገላዋን ማነካካቷ እንዳያስቀስፋት እየሰጋች በርከክ አለች። ካህናቱ ድርገት ወርደው ሲመለሱ ሁሉም ቀና ቀና ማለት ጀመረ። ሜሪ ሰዎቹ እንዳደረጉት አደረገች። አንቺ ደፋር አስፈሳኝ፣ እዚህ ደግሞ ብትሰሪያለሽ? በዕድሜ ጠና ያሉ ሴትዮ እንደ መገሰጽ እየቃጣቸው ጠየቋት። ሲሰርቅ እንደተያዘ ሰው ውስጧ ሲሸማቀቅ ይታወቃታል። አቤት፣ እንደ ጓደኞችሽ ቁርጥ ቤት ብትሄጂ ይሻልሻል። ለዳንቺ አይነቱ አለባቢስ ቤተ ክርስቲያን በላይ የላትም። በቀድሞው ድምፃቸው ተናገሩ። በፍርሃት ቀስ አድርጋ አየት ታደረገቻቸው። ታውቃቸዋለች። ከእርሷ ቤት ትንሽ ራቅ ብለው የሚኖሩ ጠጅ ኮማሪ ናቸው። ሁሌም ሲያዋት ደማችን ተከተካል። የዛሬ ልጆች ደፋር ናቸው አሉ። ዝምታው አሸናፊነቱን ያጎላው እየመሰላቸው የሜሪ ዓይን ሴትዮዋ ላይ አልቆየም። ሳታስበው በእመቤታችን ስዕል ላይ ዓይኗ ተወርውሮ ተሰካ። አይዞሽ የኔ ልጅ፣ በርህሩህ በተዋጠ ቃና በምናብ መለሰችላት። ኮማሪዋ ከአጠገቧ ሲሄዱ ፊቷን በነጠላዋ ሸፍና ድምጿን ቀንሳ ብሶቷን በጸሎት መልክ መተንፈስ ጀመረች። አቤቱ አምላኬ፣ ስምህን ለመጥራት ፈራው፣ አንደበቴ በሐሴት ረክሷልና። ቀና ብዬ ላይህ ዓይን የለኝም፣ ዓይኖቼ ከመልካም ነገር ርቀዋልና። የማደሪያን የቤተ መቅደስን ምድር ለመርገጥ ተሸማቀቅኩ፣ በዝሙት አካሌ ቆሽሿልና። ሳቅ ያቋርጣታል። ምንም እንኳ እጅግ ብቆሽሽም ጽድቅን የምሻ ባሪያህንን ችላ አትበለኝ። ከኔ የሆነ አንዳች ነገር እንደሌለ ከኔ ይልቅ አንተ ታውቃለህ። አቤቱ ሆይ መልካምነትህን በውስጤ ሙላ። ስለ እናትህ ስለ ድንግል ማርያም ብለህ የምሕረት ፊትህን መልስልኝ። ሐዘኔ ይብቃ። ሳቅ ንግግሯን ሲይዝባት ለማልቀስ ፋታ ይሰጣታል። እምዬ መጽናኛዬ፣ ስለ እኔ እንባሽ ከጎርፍ እንደሚልቅ አውቃለሁ። ምን ላድርግ? ምን ልሆንልሽ? አሁንስ የኑሮዬ ነገር አንድ መላ በይኝ። እንደ ሰውም አትጸየፊኝ፣ አትናቂኝ። እምዬ ዝም አትበይኝ። ድንግል እርኩስነቴን በተቀደሱ እጆችሽ ደባብሰሽ ቀድሽኝ። ጸሎቷን በእንባ እያጀበች መረጋጋት ስትጀምር ግቢውን ያስጨነቀውን ሕዝብ ቀና ብላ ስታይ መዘገየቷ ገባት። ያ ሁሉ ምዕመናን የለም። እንባዋን እየጠረገች በመጣችበት ሁኔታ እየሮጠች ሳይሆን አንገቷን በሐዘን ደፍታ ወደ ቤቷ የሚወስደውን ቁልቁለት በዝግታ ትወርዳለች። የቤቷ በር እርሷ እንደተወችው መለስ ብሎ አገኘችው። ገፋ አድርጋ ከመግባቷ በፊት ግቢዋ ቤተ ክርስቲያን በተመላለሰ መስሏታል። አንዷ ቤት ቡና ከሚጠጡ ሴቶች ተሰማት። ሌሎቹም ተናጋሪዋን በሳቅ ደገፏት።
ጓዳ ውስጥ ልዑል ያንኮራፋል። ሳር ፍራሹ ላይ ያረፈው ጭንቅላቱ ብቻ ነው። ሌላው አካል ወለሉ ላይ ተዘርግቷል። ታድለህ የኔ ምስኪን፣ በሰላም ታንቀላፋለህ አለች ወደ ብር ማስቀመጫዋ ሙዳይ እየሄደች። ከፈተቻት። በቀይ ብሮች ታጭቃለች። ብሮችን በጥላቻ ገረመመቻቸውና በረጅሙ ተነፈሰች። በረጅሙ አየር ሳበች። የአየር ለውጥ ግን የፈራረሰባትን እርሷነቷን ሊገነባው አልቻለም። ያልተነጠፈ አልጋዋን ላለማየት ጥረት እያደረገች ባለችበት ለዚህ አስከፊ ሕይወት ያደረጋት ክስተት ወደ ኋላ መለስ ብላ መቃኘት ጀመረች። ከ10 ዓመት በፊት በቢሲና ዙሪያ ከገበሬዎቿ ቤተሰቦች ጋር ትኖር ነበረ። በትምህርቷ 6ኛ ክፍል እንደደረሰች በዝና እንጂ በውል የማታውቃት የብዙ ጊዜ ታላቅ እህቷ ከ20 ዓመት በኋላ መጣች። ከቤተሰቦቿ ጋር አልፎ አልፎ በደብዳቤ ትገናኝ ስለነበር ለእያንዳንዳቸው በቁጥራቸው ልክ ልብስ፣ ሸራ ጫማ መጣችላቸው። ልጆች ሁሉ ከእህታቸው መምጣት ይልቅ በተበረከተላቸው አልባሳት ፈነደቁ። የትላንቷ ላንቺ ስል የዛሬዋ ሜሪ እንዲሁ ላንቺ ስል ብለው እናቷ ያወጡላት ከባለቤታቸው ዘመዶች ጋር እሷ በተረገዘችበት ወቅት አለመስማማት ከሮ ነበረ። ስትወለድ ላንቺ ስል እኖራለሁ ለማለት ፈልገው ይህንን ስም እንዳወጡላት ለጎረቤቶቻቸው ሲያወቁ ሰምታለች። ሜሪ ያለቻት ግን እህቷ ናት። አስተምራታለሁ ብላ ከቀያዋና ከቤተሰቦቿ ነጥላ ከ10 ዓመት በፊት እንዳመጣቻት መደበኛ የቀለም ትምህርት ቀርቶ እንዴት ውበቷን እንደምትጠብቅና ኋላ ቀር የሚያሰኛትን ስሟን ትታ ሜሪን እንድትለምድ የተሰጣት ኮስተር ያለ ትዕዛዝ ነበረ። ከዚያም በአንድ ክፉ ምሽት እህቷ ለአንድ ሽማግሌ አሳልፋ ሰጠቻት። ከክብር አነሰች። በየዕለቱ ገላዋን በገንዘብ መለወጥና ገንዘቡን ለእህቷ መገበር ስራዋ ሆነ። ምንም ማምለጫ አልነበራትም። ቢሆንም ግን ከቤተ ክርስቲያን አገልግሎት ገበሬ አባቷ ጋር በሰንበት ቀን ወደ ሰፈራቸው ደብር ሲሄዱ ዝሙት የሚል ቃል ሲጠሩ ደጋግማ ሰምታለች። ማወቅ የበለጠ አሰቃያት። ቀን ቀን ባለቻት ደቂቃና ሴኮንድ ሁሉ ጽድቁንና መንግስቱን ከመሻት አልቦዘነችም። እህቷ የጸጸትና የኃጢአት አሻራዋን ትታላት ከረጅም ጊዜ የአልጋ ቁርኝነቷ በሞት ስትለያት የ3 ዓመት ልጇንም ትታላት አለፈች። ይህ ከ5 ዓመት በፊት መሆኑ ነው። ልዑል አሁን 8ኛ ዓመቱን ይዟል። እህቷ አልጋ ላይ ስትውል አሉ የተባሉ የቤት ዕቃዎችን ጌጣጌጦቿ ለሕክምና ወጪ ስለሸጡ ሜሪ ሳትወድ የገባችበትን ሕይወት ለእህቷ ልጅ ለልዑልና እስትንፋሷን ለማቆየት ስትል ዕለት ዕለት ትኖራለች። ይህም ሆኖ ደንበኞቿን ስራ እንዲፈልጉላት ከመጠየቅ ወደ ኋላ አላለችም። አብዛኛዎቹ ይህን የመሰለ ውበት ይዘሽ እንዴት ሌላ ስራ ትፈልጊያለሽ እያሉ ሲቀልዱባት፣ ሌሎቹ ደግሞ ለወዳው እሺ እያሉ ይጠፋሉ። በቅርብ የተዋወቀችው ደንበኛዋ ግን እሽታውን ከልቡ ይመስላል። እንደውም ዛሬ ከሰዓት በኋላ እንደሚደውልላት ነግሯታል።